ስደት በቃኝ ብላችሁ ወደ ሀገር ቤት ጠቅልላችሁ ለመግባት ያሰባችሁ ማድረግ ያለባችሁና ማድረግ የሌለባችሁን 3 ነገሮች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ በዚህ ተረፍረሽ ይበልልኝ። ወደ ሸዋሌ ቲዩብ አዳዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የመለቃቸው አዳዲስ ቪዲዮ እንዲደርሳችሁ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህ ቪዲዮ ስደት ይበቃኛል፣ ወደ ሀገር ቤት ገብቼ በሀገሬ መኖር እፈልጋለሁ ለምትሉ ይጠቅማችኋል። እንግዲህ ወደ ሀገር ቤት ስንገባ ማድረግ ያለብንና ማድረግ የሌለብን ነገሮች አሉ። እኔ ያው 3 ነገሮችን ነው ይዤላችሁ የመጣሁት። ከዛም በላይ ብዙ ነገሮች ሊኖሩ ይችላሉ። እነኚህ 3 ነገሮች ምንድና ምን ናቸው የሚሉትን እናያለን ማለት ነው። አንደኛ ወደ አገር ቤት እንደገባችሁ እዛም ሳንል የቢዝነስ ስራ መስራት አለብን። የቢዝነስ ስራ ስንል በመጀመሪያ የምትኖሩበት አካባቢ ይወስነዋል። የምትኖሩበት አካባቢ ይወስነዋል ስላችሁ ከተማው ማለት አሁን ላይ ታውቃላችሁ፣ ያው ትንሽ በዚህን ሰዓት የምትገቡ ካላችሁ ትንሽ የሰላሙ ጉዳይ ትንሽ አስቸጋሪ ነው። ግን ያው ህዝቡ እንደሚኖረው መኖር እንችላለን፣ ምንም ማድረግ አይቻልም። ያው ከሀገር ጋር የመጣ የሰላም ጉዳይ ስለሆነ ግን በዚህን ደግሞ እዛ የምትኖሩበት አካባቢ ገጠር ላይ ቢዝነስ ነገር ልትከፍቱ አትችሉም። ያው የቢዝነስ ስራ መከፈት ያለበት ከተማ ላይ ነው። እንግዲህ ከተማ ላይ ቤት ሊኖራችሁ ይችላል። ቤትም ከሌላችሁ ትንሽ የመስሪያ ገንዘብ ይዛችሁ ከገባችሁ በዛም በገንዘባችሁ ሱቅም ሊሆን ይችላል መጀመር ትችላላችሁ። ቡና እንዲሁም ደግሞ ጁስ ቤት፣ የተለያዩ ነገሮችን በዛ በምሰሩበት አካባቢ የሌለ ነገር ቢዝነስ ስራ ማለት እናንተን እንዲወረት አድርገው ወደ እናንተ ህዝብ እንዲመጣ አድርጋችሁ በደንብ ቆንጆ አድርጋችሁ። ለምን ትንሽዬ ነገር አትሆንም። ባለቻችሁ ገንዘብ ቶሎ ወደዚህም ሳትሉ ትንሽ 50 ሺህ ብርም ትሁን 100 ሺህ ብርም ትሁን በዛች ገንዘብ ቶሎ ብላችሁ የሆነ ስራ መጀመር አለባችሁ። ግን እናንተ ቆይ ከ2 ወር በኋላ ቆይ ከ3 ወር በኋላ ካላችሁ ገንዘባችሁ ጠፋ አልተባለ ቦታ ላይ እናንተ ቶሎ ብላችሁ ገንዘባችሁን ቶሎ ብላችሁ ስራ ላይ ማዋል አለባችሁ። ስራ ላይ ካላዋላችሁት በእጃችሁ ከያዛችሁት ይጠፋል። ምክንያቱም እኛ እዚህ አረብ ሀገር የኖርን ተቸግሮ ስናይ ምን ስናይ በቃ ያን ገንዘባችንን እኔ ስላየሁት ነው። 2 አገር ገብቻለሁ። 2 ያወጣሁት ገንዘብ ይሄኔ ምን በሰራሁበት 2 ለረፍት ብዬ በገባሁበት ሰዓት ማለት ነው። እና ያው እናንተ ተመልሳችሁ ላትመጡ ነው አይደለ ወደ አገር ቤት የምትገቡት። ስለዚህ ቶሎ ብላችሁ እዛም ያጎቴ ላይ ያክስቴ ላይ ምናምን ሳትሉ ቶሎ ብላችሁ ስራችሁ ላይ መጣበቅ አለባችሁ። ስራችሁን መስራት አለባችሁ። እንደዛ ካላደርጋችሁ ገንዘባችሁ ይጠፋል ማለት ነው። እና ይሄን ጥንቃቄ እና ማስተዋል አለባችሁ። መጋዜን ስላችሁ ልክ እንደገባችሁ እህል ገዛ አድርጋችሁ መጋዜን ብትከፍቱ ያ ራሱ አዋጭ ስራ ነው። በጣም አሪፍ ስራ ነው ራሱ። የሆነ ትሳስ ላይ ምናምን ላይ እንደዛ አካባቢ እህሎች በጣም ይረክሳሉ። የማይነቅዙ እህሎችን ገዝታችሁ አስቀምጣችሁ ብትሸጡ እሱ ራሱ ትርፋማ ያደርጋል ማለት ነው። ግን ይህን ነገር ቢዝነስ ስራ ስትከፍቱ የአካባቢውን ሁኔታ መወሰን አለባችሁ። የት ነው መኖር ያለባችሁ፣ የት ነው አዋጭ ብላችሁ መወሰን አለባችሁ ማለት ነው። ይሄ የመጀመሪያው ነው ማለት ነው። ሁለተኛ ደግሞ ባለትዳር ወይም ፍቅረኛ ካላችሁ
እዚህ አረብ ሀገር ወይም በሶሻል ሚዲያ የምታዩት ወይም አረቦች የሚያደርጉትን ሙሉ በሙሉ ኮፒ አድርጋችሁ እሱ ጋር አደርጋለሁ ከሱ ጋር ይሄን ነገር ማድረግ አለብኝ ብላችሁ መወሰን ማለት እዚህ አረብ ሀገር ብዙ ነገሮች የእኛ ሀገር ቤት የምንኖረው እና አረብ ሀገር የምንኖረው አንድ አይደለም። አረቦች በጣም ሰፊ ቤት ነው ያላቸው፣ ንጹህ ነው። እንደገና ደግሞ ሶሻል ሚዲያ ላይ ባለትዳሮች እናያለን፣ እንዴት ሰርፕራይዝ እንደሚደራረጉ፣ እንዴት ፕራንክ እንደሚደራረጉ። ኢትዮጵያ ላይ እንደዛ ማድረግ የለብንም። በተለይ የገጠር ጓደኛ ባለትዳር ካላችሁ እዚህ ላይ ጥንቃቄ ማድረግ አለባችሁ። ምሳሌውን እሱን ሰርፕራይዝ አደርጋለሁ፣ ፕራንክ አደርጋለሁ እዚህ አረብ ሀገር። እንደዛ ካረጋችሁ እናንተ የዚህ አይነት ነገር እንዴት ሰርፕራይዝ እንደምታደርጉ፣ እንዴት እዚህ ያሉትን ነገሮች ለወንድ የምታደርጉትን ነገሮች እሱ እንደዚህ አይነት ነገሮችን ካቀረባችሁ እናንተ እዚህ አረብ ሀገር ልምድ እንዳላችሁ፣ ለካ እሷ ይሄንን ታደርጋለች እንዴ፣ ለካ እንደዚህ ነበረ ልምድ አላት ብሎ ከሱ ጋር ግጭት ይመጣል። እንደገና ደግሞ በውድ ነገሮች በቃ ፍቅረኛዬን ይህን ገዝቼ እሱን ማስደሰት አለብኝ ወይም ባለትዳራችሁን ብላችሁ ገንዘባችሁን አልተባለ ቦታ ላይ ማድረግ የለባችሁም። ይህም ስህተት ነው። አዎ መውደድ ያለብን ደግሞ እንደየሀገራችን እንደኖርንበት እንዳደግንበት ነው። ከዛም በመቀጠል ደግሞ እዚህ አብዛኞቻችን ከአረብ ሀገር ገብተን ኢትዮጵያ ላይ ትዳር ይዘን የማንስማማበት ነገሩ ትልቁ ነገር እንደሆነ ታውቃላችሁ? እኔ ስላየውኝ ነው። ልክ አቅሙ በማይፈቅደው ልክ ቤት ላይኖራችሁ ይችላል። አቅሙ በማይፈቅደው ልክ ወይ አዲስ አበባ ላይ ወይ የተለያየ ከተማ ልትኖር ትችላላችሁ። እሱን ይህን የመሰለ ቤት ነው ተከራይቼ መኖር የምችለው ብላችሁ እሱን አለ ፍላጎቱ አለ አቅሙ መከራየት አለብህ ብላችሁ እሱን ግዴታ ማስገደድ የለባችሁም። እዛ አረብ ሀገር ላይ የምንኖረው ሶሻል ሚዲያ የምንኖረው አንድ አይደለም። እንደየሀገራችን ነው መኖር ያለብን። እንደዛ ብላችሁ ህይወታችሁን ምስቅልቅል ውስጥ ማስገባት የለባችሁም። ማስተዋል አለባችሁ ማለት ነው። እና እዛ አረብ ሀገር ያየነውን ነገር ኮፒ አድርገን እዛ ኢትዮጵያ ውስጥ ከባለትዳራችን ጋር ማድረግ የለብንም። ለሱ ስጦታ እንገዛ እንችላለን። ማክበር አታክብሩ ማለት አይደለም፣ ማክበር አለብን ሁላችንም ማለት ነው። ግን እዚህ የምናያቸውን ሶሻል ሚዲያ የምናያቸውን ከሱ ጋር ሄደን እንደዛ ማድረግ የለብንም። የገጠርማ ከሆኑ እነሱ ጧትም ተነስተው ስራቸው ላይ ነው። እንደዚህ ወደ አሁን ላይ ያለው የፍቅር አይነት ፕራንክ እንደሚደራረግ ስጦታ አያውቁም እግዚአብሔርን። እና ትዳራችንን በተስተካከለ መጠን መኖር አለብን ማለት ነው። ሶስተኛ ደግሞ ምንድን ነው? በምትሄዱበት ስላችሁ የሆነ ጥሪ ላይ የሆነ ፕሮግራም ላይ በምትሄዱበት ሰዓት ለዛ ለፕሮግራም እንትን በይ የሆነ ነገር ማድረግ ማለት ያ ፕሮግራም ገንዘብ የሚያስፈልገው ከሆነ ኦኬ፣ ማንኛውም ሰው እንደሚሰጠው መስጠት አለብን። ግን ታየው ማለት የለብንም። በስነ ስርዓት እንደተጠራን በልተን ጠጥተን በስነ ስርዓት ወደ ቤታችን መመለስ ይገባናል። ክብራችንን መጠበቅ ያለብን ራስና ራሳችንን እንጂ እዛ ከአረብ ሀገር ነው የመጣሁት ተብያለሁ ስለምባል ይህን ማድረግ አለብኝ፣ ከሁሉም የበለጠ ይህን ነገር ማድረግ አለብኝ ማለት የለብንም። ካላስ እኛ ሰው ሀገር የመጣ ነው ለስራ ነው አይደል? ሰርተን ደግሞ የራሳችን ህይወት ለመለወጥ ነው። ስለዚህ ታየው ምናምን ማለት የለብንም። ቆጠብ ብለን መኖር መጀመር አለብን። በቃ እዛ ፕሮግራም ላይ እንዲህ ነው ዞር ብለው እናንተን ነው የሚያሟችሁ። ምንድነው ትናንትና እዚህ አረብ ሀገር ሄዳ እንዲህ እንደምትሆነው ዞር ብለው እናንተን ነው መጣል የሚፈልጉት። ስለዚህ ትልቅ ጥንቃቄ ማድረግ አለባችሁ። እግዚአብሔር ነው የምላችሁ፣ ትልቅ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ችግራችንን ብዙ ችግር አለ እውነት። ከስደት ወደ ሀገር ቤት ጠቅልለን ስንገባ ብዙ አይነት ነገር አለ። እግዚአብሔር ነው የምላችሁ፣ ብዙ ነገሮች አሉ። በዛን ነገሮች ላይ ትኩረት ማድረግ ይኖርብናል። ለብዙ
እዚህ ቦታ ሄጄ ከሌና ክስቴ እንደዚህ ታላረጋት ሰፕራይዝ ታላረጋት ከሌ እንደዚህ ካላረጋት ካላስ እናንተ እኮ ጠቅልላችሁ ነው የገባችሁት። ያላችሁን ገንዘብ ሆነ ነገር ላይ ካላደረጋችሁ ስለሚጠፋ በዛን ሰዓት በቃ ተሰብስባችሁ ራሳችሁን አስከብራችሁ ቁም ነገር ላይ ማረፍ አለባችሁ። በዛን ሰዓት ነው ሁሉም ዘመዳችሁ የሚወዳችሁ። እናንተ ችግር ላይ ወድቃችሁ ቢያዩዋችሁ ትናንትና አረብ ሀገር ስትሰራ አልነበረም እንዴ የኖረችው? የት ጣለችው? ለወንድ ስታበላ ነው የምትባሉት፣ ለእንደዚህ ስታበላ እንደዛ ነው የምትባሉት እንጂ ቸግሯት ነው ገንዘቧ እንደዚህ ከሆነ ነው በፍጹም አይሉ። በፍጹም ታውቃላችሁ፣ ብዙ አይነት በየሶሻል ሚዲያ ምክር ማዳመጥ አለባችሁ። እውነቴን ነው የምላችሁ ማለት ነው። ዘመድን በስነ ስርዓት መርዳት ካለብን እንረዳለን ሁላችንም ማለት ነው። ግን ያለ አግባብ እንደዚህ ነው እንደዚህ ነው ለምን በቃ ማቆም አለብን። ስነ ስርዓታችንን ይዘን እዚህኛ ተጠብሰናል፣ ስደት ገርፎናል፣ የሰው ፊት ገርፎናል። ይህን ኮነን ደግሞ እኛ ደግሞ የራሳችንን ህይወት መኖር አለብን። በቃ እንደ ማንኛውም ሰው እንደሚኖረው ስነ ስርዓት አለው። አጀንዳ ወተን በምንኖራቸው ህይወት ላይ ሀገር ቤት አጀንዳ ወተን መኖር አለብን። ከጤና ጋር ማለት ነው፣ ከሰላም ጋር። ሰላም ካለ ሁሉ ነገር አለ ማለት ነው። እና ፈጣሪ ያሰብነውን ያቀድነውን ይስጠን እላችኋለሁ። እንግዲህ በዚህ ቪዲዮ ላይ ብዙ ጥቅም እንዳገኛችሁ፣ ብዙ ምክር እንዳገኛችሁ ተስፋ አደርጋለሁ። ያው ከወደዳችሁት ቪዲዮን ሼር አድርጉልኝ፣ ከምግቤ ላይ እንዳልኳችሁ ማለት ነው። የሁል ጊዜ ማስቸግራችኋለሁ፣ ይቅርታ ጠይቃለሁ ማለት ነው። ምክንያቱም የምሰራቸው ቪዲዮዎች ስለሚጠቅሙ በተለይ ለእኛ ለስደተኞች ስለሚጠቅም ነው ማለት ነው። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ። ባይ ባይ።